ማታ እንግዲህ ምሽት 3 ሰዓት ላይ የሩታና የሄርሜላ ቢግ ጌም አለ። ሁላችሁም እንዳትቀሩ በዚሁ አጋጣሚ ጋብዘናችኋል። በጉጉት ነው የሚጠበቀው። ሁላችሁም እንዳትቀሩ ተጋብዛችኋል። ሞቅ ደመቅ እናደርገዋለን። ደግሞ እርግጠኞች ነን እንደምናሸንፍ። አሸናፊዎቹ እኛ ነን። ስለሚቻል እንኳን አደረሳችሁ። እንኳን አብሮ አደረሳችሁ። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን። በድጋሚ እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የፋሲካ በዓል ማለት ነው። ውድ እህቶች፣ ኦርቶዶክስ እህቶች፣ ሌላ እምነትም ያላችሁ ጥሩ ምኞት የምትመኙልን እህቶቻችን እንኳን አደረሳችሁ ብያለሁኝ። በጣም ደስ የሚል የፋሲካ በዓል ነው። ያው እኛ በስደትም ብንሆን እግዚአብሔር ይመስገን ለዚች ቀንና ለዚች ሌት ያደረሰን አምላክ እግዚአብሔር ይመስገን ነው የምንለው። የዛሬ ዓመት የነበሩት የሉም፣ የዛሬ ዓመት የነበሩት አሁን የሉም። እኛ ደግሞ ለዚች ቀን ያደረሰን አምላክ እግዚአብሔር ይመስገን እንላለን። እንግዲህ ዛሬ ሩታዬና ሄርሜላ ግጥም ያላቸው ማለት ነው እየጨፈሩ መጥተዋል። እነዛም እዛ ጋር እነዛ ትናንት ጀምረው ነው ማስታወቂያ እየሰሩ ያሉት። እነ ሩታዬ ደግሞ ዛሬ እንግዲህ ድምቅ ብለው እንኳን አደረሳችሁ እያሉ ዛሬ ማታ ጠብቁን ብለውናል። እንዴ በጉጉት ነው የምንጠብቃችሁ፣ በፍቅር ነው የምንጠብቃችሁ። በዚህ 4 ሰዓት ነው አይደል? በኢትዮጵያ 3 ሰዓት፣ በዚህ 4 ሰዓት። ዛሬ መቆጭ ብለን ነው የምናገር እናቴ ሆ የምን እንቅልፍ። ስለዚህ እንኳን አደረሳችሁ ለማንኛውም እያሉን ነው። እንኳን አብሮ አደረሰን ብለናቸዋል። ሩታዬ ፍልቅልቋ እየተፍለቀለቀች መታለች። አብርሽ እንግዲህ ያችኛዋን ውሽሚትን እየጋበዘ መጥቷል ማለት ነው። ምን ይባላል መሰላችሁ በሀገራችን ስንተልት ረጅም ሸንበቆ ሳዱን ላይ የሌላት ይሻልሃለሁ የልጆች እናት ትላለችና የሀገራችን ሰው ማለት ነው። እና ይሄም አሁንም የልጆችህ እናት ትሻልሃለች ማለት ነው። አብርሽ የዕለቱን አይተህ ያው ብዙ ነገር ሞክር ያለው እሷ ነች እንትን ያለችኝ ገፍታይ ነው ምናምን እያለ እንግዲህ ሰሞኑን እየሰጠ ነው አስተያየት ማለት ነው። ያልሞከርኩን ነገር የለም ለማስተካከል ሁሉን ነገር ሞክሬ ነበር፣ እሷ ነች አሁን ደግሞ እኔ ከተቀየርኩ በኋላ ወደ እኔ ትመጣለች ምናምን እያለ ነው። እሱ እንኳን መልሰ መምጣት አይቀርም። ያው 100 ሺህ እስከምትሞላ ድረስ ሄርሜላ እንደዛው መለማመጣቸው አይቀርም። እኔ በነገራችን ላይ ሄርሜላና አብርሽ ተጋብተው ታላዩ ፍቅረኛሞች ናቸው ብዬ አላስብም ማለት ነው። ለማንኛውም ሩታዬ መልካም እድል ብለናል። መልካም እድል፣ አሸናፊ የምትሆኙ አንቺ ነሽ። አይዞሽ። እንግዲህ አብርሽ ያው ታልሰጣት ማለት ነው ለእሷ ለውሽሚት አብርሽ ታልደገፋት፣ አንቺን ብዙ ደጋፊዎች ስላሉሽ አንቺ ነሽ እንደው አንበሳውን ዱብ ታደርገዋለች። የአንቺን ገንዘብ የትም አንጥቶ አይሰጥም ማለት ነው። አብርሽም ለአንቺ ነው የሚሰጠው እንኳን። ስለዚህ አሸናፊነትሽን በትክክለኛ እንድናይ እንፈልጋለን። እግዚአብሔር ይርዳሽ ነው የምንለው። መቼም ያው ባታምኑበትም እኛ ስለምናምንበት እግዚአብሔር ይርዳሽ ብለናል። ያው እንግዲህ በዓመት ባሉ ሲላላሱ ማማትን ሲላላሱ አብለው አልጋ ላይ ሲተኙ ከርሞ አሁን ዓመት ባልን እናከብራለን እንኳን አደረሳችሁ ብለው ያሉት አብርሃምና ሄርሜላ መቼ የት እያከበረ የት በማማት እንኳን እንትን ያላላችሁትን እንደው ዛሬ ስታለቅሱ ባይኋችሁ የማማት የሳቀ የፋሲካ ያለቅሳል የሚባለውን ተረት ወደ እናንተ ባመጣላችሁ ተረት ሳይሆን ትክክለኛ የሆነ እንትን ነው። እና ለማንኛውም ሩታዬ መልካም እድል ብለናል። ደግሞ መልካም እድል እንደሚያጋጥምሽ እናውቃለን ማለት ነው። እንግዲህ ይህ ዓመት በዓል ያንቺ ደግሞ የፍቅር የዛሬ ዓመት ደግሞ ከሴቷ ልጅሽ ጋር ጎን ለጎን ቁጭ ብለሽ ለመምጣት ያብቃሽ ብለናል። ያው ሴቷ ልጅሽን ይዘሽ ያው እንግዲህ እንትኖችሽ በስተዋል ማለት ነው። የሆነ
በዛ ጋር ማንስ ትጨፍራለች፣ በዛ ጋር ማን ይጨፍራል፣ ማን ይጨፍራል። እንትኖቹ በስተዋል ምቀኞችሽ፣ ይሄ ሁሉ ምቀኛ አመት ተዶግ አድርጎ አንቺን ደግሞ የልጆችሽ እናት አድርጎ በሴቷን በዚህ ጋር ወንዱን በዚህ ጋር ይዘሽ የልጆች እናት ሆነች ለማየት ያብቃን ብለናል። ዛሬ ደግሞ አሸናፊ ሆነች ለማየት ያብቃን። ሩታዬ እንደምታሸንፊ እርግጠኛ ነን። መልካም እድል ተመኝተንልሻል ማለት ነው። መልካም እድል ተመኝተንልሻል። ታሸንፊያለሽ። አብርሃም ግን በኋላ እንዳይቆጭህ ማለት ነው። በኋላ እንዳይቆጭህ የልጅህን እናት ወደግፍ ይሻልሃል። የሉልዬን እናት ማለት ነው። የሉልዬን እናት ወደግፍ ይሻልሃል። ይቺ ዝም ብላ አሁን ስታጣ አሁን ባይኖርህ ጥላ ነው የምትሄደው። የሆነ እንትን አለ ሰሞኑን የሚሰራ የሚለቀቅ ቪዲዮ ማለት ነው። እና በጣም በሚገርማችሁ ሁኔታ እንደዚህ በፊት በድህነት ያገኛትን ጓደኛዋን ትቶ አሁን አዲስ ፍቅረኛ ይዞ ሀብታም ሲሆን ማለት ነው። ያቺ ስደውልለት ስልኩን አያነሳም። ያቺ አሁን ያገኛትን ሴት ሲያገኝ ደግሞ በቃ ለመሄድ ጓደኛውን እንኳን ሳይሰናበት ከዛ ጓደኛው ሲነግረው ለኬ ትክክል ነህ ብሎ ከስህተቱ የተመለሰበት ማለት ነው። አብርሽም እንደዚህ ከስህተቱ የሚመለስበት አንድ ቀን ይሆናል ብለን እናስባለን ማለት ነው። ስህተት እኔ የገረመኝ ግን በእናታችሁ የእህትየዋ እንደዛ መሆን ነው ማለት ነው። አንቺ ልታገቢው ነው እንዴ? ምንድን ነው የሄርሜላ አሽቃባጭ ሆንሽሳ? እንደዛ ስትይ የነበረው እንዴ? የሰው ልጅ እኮ ያጠፋል። እሱ ስንት ያጠፋ። አንቺ እንዲህ ሩታን ለመናገር ምንድን ነሽ አንቺ? አሁንስ አስጠላችሁ ብታይ እንዴ! ለእንትን ብለሽ በቃ እንደዚህ ይሁን እኮ ነው እንጂ እኔ ኃይለኛ ነኝ አልሽ። አንቺ ማንሽን? አንቺም ሴት ነሽ። አንቺም ባልሽ ቁጭ አርጎሽ ነው የሄደው። ልጆችሽን እናት አባትሽ ናቸው ያሳደጉላችሁ። የእሱን እድል ነው እንደሱ እድል እንዲገጥማት ነው እንደሚኞትሽ። አንቺ ያሳለፍሽው ነገር ታለ እኮ በትዕግስትና አዎ ይቅርታ ስትልሽ ደግሞ ይቅርታ በቃ ይቅርታ ተባብላችሁ እንኳን ሁለተኛ ልጅ ያመጣሽ አሁን የምታስተካክልበትን መንገድ መናገር አለብሽ እንጂ ከልጁ ፎቶ ውጭ ከምን ውጭ ከልጁ ውጭ ከወንድሜ ፎቶ ውጭ ምን አንቺ ያስገባሻት እንደምትወጣለሽ። እና እኔ በጣም ያስጠላችኝ እንደሱ ማለት ነው። ሊሆንች በቃ አሁን ደግሞ እሱ የሚነግራትን ነው በቃ እሱ ደግሞ አሁን ወደ እሱ ሆናለች። እና በጣም የምትገርም ሴት የሆነች አሁን ወንድሙን ሊያገኘው አይፈልግም ራሱ። ስለዚህ ግን አሸናፊዋ ሩታ ነች። ለማንኛውም ማለት ነው ሩታ ነች አሸናፊ። ሩታ አሸናፊ ነች። እኔ በጣም የምትገርመኝ ሄሉ ማለት ነው። ሄሉ እንግዲህ አንድ ቀን እንኳን ስለ ሩታ መልስ ስትሰጥ አላያቸዋል። ስለ ሩታ ቪዲዮ ስትሰራ አላያቸዋል። ሄሉ ነች ሩታና አብርሽን ያገናኘቻቸው ማለት ነው። ስለዚህ እሷ ነች እንደውም መልስ መስጠት የነበረባት። ሩታዬ አንቺ እንደዚህ አይደለም፣ አብርሽ እንደዚህ አይደለም። አሁን ብሎ እሷ መምጣቱ አይቀርም። እሷ ደግሞ አሁን ዋነኛ ኦርቶዶክስን ስለሆነች አክራሪም ስለሆነች በዚህ በማዋጦም አልገባም ብላ ነው እንጂ እሷ ተገባች እንደምታስተካክላቸው ሁለቱንም እናውቃለን ማለት ነው። በጣም ጎበዝ አስተዋይ ነች። ይቺ እህትየዋ ግን ዝም ብለን ትላለች በቃ። ውይ እኔ ሰው እንትን እንደዚህ ሲያዳንቅ ሰው እንደዚህ ሲሆን አይቼም አላውቅም። እንዴ ምንድን ነው ወንድ አሰኛት እኮ ይሄንን ጠጉሯን አጨብረራ ማለት ነው። ወንድ ሆነች። አለባበሷ ያምር፣ ምኗ ያምር። ምን ነው እናቴ ከሩታ ጋር ደግሞ እኩል ልትሆኚ ነው እንዲ? አሁን አንቺ ሩታን ቀና ብለሽ ራሱ ማየት አለብሽ። እስቲ አለባት እንደው እናንተ እስቲ ገምቱ። ወንድ እኮ ነው የምትመስለው የሆነች። ያን ነው ወግሽን ብትቀጥይ ይሻለሻል ከዚህ ከጠጉርሽ ማለት ነው። ለማንኛውም ሩታዬ መልካም እድል። አሁን ለነገሩ አንቺ ሊዘንድሮ ከማማት አልወጣሽም እንዳትሉ ብቻ ማማትን አከበርኩትና አሁን አከብረዋለሁ። ስለዚህ ለዚህ ነው የምበጭቅላችሁ ማለት ነው። እግዚአብሔር ይመስገን። ይገኝ እኮ እግዚአብሔርን እንደው እንደ እግዚአብሔር ያለ የት ይገኛል? እንደው እስከ ኃጢአታችን እዚች ሰዓት ያደረሰን እንደው ከዚች ሰዓት አደረሰን እኮ አይገርም? በጣም ደስ ይላል። እኔ በጣም ነው ደስ ያለኝ ከዚች ሰዓት ማድረሱ ማለት ነው።
ከዚች ሰዓት ከዚች ሌሊት ያደረሰን አምላክ እግዚአብሔር ይመስገን። እና ውድ ቤተሰቦች እንግዲህ ዛሬ ማታ ጠብቁን ተብላችኋል። ሸር ላይክ እያደረጋችሁ የኔንም ቻናል እያበረታታችሁ ያው እንጠብቃለን። እኛ ተረት ቁጭ ብለን እንጠብቅሻለን። ሩታዬ ደግሞ ለመጠበቅ ማን ብሎ ቁጭ ብለን እንጠብቅሻለን። መልካም እድል ይሆንልሽ። መልካም የውድድር ቀን ይሆንልሽ ማለት ነው። ውድድሩን አሸንፈሽ እኛንም ቀን አርጌን ማለት ነው። እኛ ደጋፊዎችሽን እኔ በነገራችን ላይ በምን መሰላችሁ፣ እኔ ሄርሜላንም ብዙም አልጠላትም እንትን አይደለም። እኔ ሄርሜላን ጠልቻት አይደለም፣ ግን በበቀደሙ በሰራችሁ በዛ ከእግሯ ተንበርክካ እግሩ ላይ ተንበርክካ በለመነችው በሱ ነው የጠመድኳት ሄርሜላን ማለት ነው። ሴት ልጅ እንደዚህ መሆን የለም።